ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልአከ ሰላም አባ ገብረ ኢየሱስ የዚሁ የገዳሙ አስተዳዳሪ፣ አባቶች፣ ካህናት፣ ዲያቆናት፣ በዚህ በተቀደሰው ስፍራ የተሰበሰባችሁ የክርስቶስ ቤተሰቦች እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አደራችሁ? አሜን። ሁላችንንም በቸርነቱ በምሕረቱ ጠብቆ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ ሁላችንም በሚገባ ስንከታተለው በነበረ መልኩ የዕለቱ ትምህርት እጅግ በጣም በሚገርም ሁኔታ ሰዓት ቆጣቢ በሆነ መልኩ ነገር ግን ደግሞ ትምህርቱ ሰፋ ያለ እጅግ በጣም ሁላችንም ስንከታተለው ስለነበረ መምህራችን በሚገባ አስተምረውናል። እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። እኛም ሰሚዎች ብቻ ሳንሆን ፈጻሚዎች እንድንሆን እግዚአብሔር አምላካችን ይርዳል። እንግዲህ በእውነቱ ያው ለዚህ ለተማረ ለተረዳ ብዙ መናገር ሳንችል በቀላሉ ገብቶት እናንተ በቀላሉ ተረድታችሁ ነው ብዙ ጊዜ የምትሳተፉት። የቤተ ክርስቲያናችን አገልግሎት በተሟላ መልኩ እንዲቀጥል የምታደርጉ እናንተ ናችሁ። በገጠሪቷ ያለችዋ ቤተ ክርስቲያን በተለያየ መልክ ችግር እያጋጠማት ብዙ ገዳማውያን በዚህ ቦታ ላይ ይመጣሉ። ተነስታችሁ እያስተናገዳችሁ አንዳንዴ ለመስጠት ስትረባረቡ የምናቃችሁም አይመስለንም። ለምን እኛ ብዙ ጊዜ ለዚህ ለካቴድራሉ ይህንን ነገር አሟሉ እንላለን፣ ብዙ እንቅስቃሴ አይታይም። ሰው ግን ከገዳም በሚመጡ ሰዎች ላይ የምታደርጉት የመረባረብ ለመስጠት ሰው ይህን ያህል ተሰልፎ በእውነቱ ሲያበረክት እግዚአብሔር እኛ የምንሰጠው ትንሽ ነው፣ እግዚአብሔር አብዝቶ ይሰጠናል ብላችሁ አስባችሁ የምታደርጉትና እግዚአብሔር አምላካችን ሰው ሰጥቶት የማያውቀውን ተዝቆ የማያልቅ በረከት እግዚአብሔር አምላካችን ለሁላችሁም ይስጣችሁ። እንግዲህ ይህንንም ስለምታውቁ አሁን በየገጠሩ እንቅስቃሴ የማህበር ጉዞ አውቶቡሶችን በሰልፍ አሰልፎ መሄድ ስለሌለ እንደተባለው ከችግሩ አሳሳቢነት የተነሳ ነው። አብዛኛውን ጊዜ ህዝቡ እዚሁ አንድ ቦታ ላይ በአዲስ አበባ ሰብሰብ ብሎ ስላለ በየአብያተ ክርስቲያናቱ እየተንቀሳቀሱ እኛውን የሰጠነው ትንሽ ሊመስል ይችላል፣ ለእነሱ ግን በጣም ብዙ ነው የሚሆነውና በእውነት የሰጣችሁትም በጣም እጅግ ብዙ ነው። ስለዚህ ገዳሙን ግን ማወቅ አሁን ዛሬ የሌለን ወይም ደግሞ ሳንይዝም የመጣን ካለን ማሰብ ማስተዋል ያስፈልጋል። የጻድቁ አባታችን የአቡነ ተክለ ሃይማኖት ፍቅር በሁሉም ሰው ልብ ውስጥ እያበራ ነው የሚኖረውና እናንተም በእውነቱ እነዚህ ገዳም ውስጥ ያሉ ናቸው። ይህን ሁሉ ነገር አድርጋቸዋል። እግዚአብሔር አምላካችን በረከቱን ረድኤቱን ያድልልን። ሁላችንም በየዕለቱ እየተሰባሰብን ነው በዚህ ሁላችን ስንሰማ የምናረፍደውና ሊቀ መላእክት ቅዱስ ሚካኤል በአማላጅነቱ በረድኤቱ አይለየን። እንግዲህ ሰፋ ባለ መልኩ ስለተሰጠ እናንተም የምትሰጡትን ስጦታ ስላበረከታችሁ አገልግሎቱን በሚገባ ስለተሰጠ በዚህ በቃናት ሁላችንም ሕሊናችንን ሰብስበን አብረን በጋራ እንጸልያለን ማለት ነው። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ሰዓታችንን ባርከ ጊዜያችንን ቀድሰ ሰላማችንን ሰጠን በዚህ አሰባስበን ስላስተማርከን ስለመገብከን ጌታ ሆይ እናመሰግንሃለን። የአባቶቻችን የጻድቁ የአቡነ ተክለ ሃይማኖት በረከት ረድኤት ከሁላችን ጋር ይሁን። ሊቀ መላእክት ቅዱስ ሚካኤል በጉዟችን በእንቅስቃሴያችን ሁሉ ስሙን ስንጠራው ፈጥኖ ይድረስልን። ቅድስት ሀገራችንን ኢትዮጵያን ቅድስት የሆነች ኦርቶዶክሳዊት ተዋሕዶ ሃይማኖታችንን እግዚአብሔር አምላካችን ይጠብቅልን። የታመሙ ወገኖቻችንን ይፈውስልን። ሕፃናቱን ያሳድግልን። ሀሳባችንን ሁሉ በልባችን ያለውን ሀሳብ የተሳካ የተቃና ያድርግልን። መንፈሳዊ ስራችንን አገልግሎታችንን ሁሉ
አምሮብን እንደዚህ እንደጀመር መጨረሻችንን እግዚአብሔር አምላካችን ያሳምርልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙ ድረስ ጠብቃቸው፣ ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት የዛሜውን ቃል ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታት ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተ ክርስቲያን ተሰብስባችሁ የጸለያችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግነት ሥርዓት የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ትምክህት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈውም ይቅር ብሎ በሚመጣውም ይጠብቃችሁ። እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሥራየ ኃጢአቴ ወኃጢአተ ኩሉ ሕዝብከ አውቀን በስህተት ሳናውቅ በድፍረት የሠራነውን ሁሉ የማይሠራ ኃጢአት እግዚአብሔር ይፍታ።
ስጋው ደግሞ ክቡረ ጸጋ Let